ሰላም እንዴት ናችሁ የዩቲዩብ ቻናል ቤተሰቦቻችን? እኛ ደህና ነን። እናንተ እንዴት ናችሁ? ፈጣሪ ይመስገን። ዛሬ በቀደም ካቆምንበት ክላስ የምንቀጥል ይሆናል። የአርሲሲኦሲ እየሰራንላችሁ ነበር ፍሬሽማን ኤግዛም ቲቦች። ዛሬም ከዛ ካቆምንበት ክላስ የምንቀጥል ይሆናል። ስለዚህ ከዚህ በፊት የተሰሩ ቪዲዮዎች አሉ። 2017 የአርሲሲኦሲ ኤግዛም ሰርተናል። ስለዚህ እንግሊዘኛ ፓርት፣ ባዮሎጂ ፓርት እና ኬሚስትሪ ፓርት ተሰርቷል። እያንዳንዷን ነገር እያያችሁ እንድታጠኑ እንላችኋለን። እያጠናችሁ እየተዘጋጃችሁ እንደሆነ ተስፋ እናደርጋለን። ይሄዳን ለእናንተ ደግሞ ማጠናከሪያ የሚሆን ጥያቄ ስለሆነ የአምና ጥያቄ ሊደገም ስለሚችል በጣም አድርጋችሁ ትኩረት አድርጋችሁ እንድትሰሩ እናሳስባችኋለን። not to be hard በቃ የሆነ ሃርድ በጣም በሃርድ ለማጥናት ሳይሆን ስማርት በመሆን ነው። በዚህ ሰዓት ስማርት በመሆን ስለሆነ ማጥናትም በደንብ አጥኑ፣ ነገር ግን ሞር ስማርት ሆኑ። ስለዚህ ጥያቄዎችን ፍለጡ፣ ስሩ እንላችኋለን። ቀጥታ ወደ ክላሳችን እንሄዳለን። ይህንን ቪዲዮ ከመጀመራችሁ በፊት ሳብስክራይብ ያላደረጋችሁ ሳብስክራይብ እንድታደርጉ፣ ላይክ እያደረጋችሁ ሼር እያደረጋችሁ እንድትመለከቱ እናሳስባለን። የእናንተ አንድ ሳብስክራይብ ለኛ እጅግ ብዙ ጥቅም ስላለው ሳብስክራይብ በተኗን ጫን እያደረጋችሁ የነካችሁ ቪዲዮዋን ሼር እያደረጋችሁ እንድትመለከቱ እንላለን። ቀጥታ ወደ ክላሳችን እንገባለን። ዛሬ የምንመለከተው ማትስ ሴክሽን ነው። ማትስ ሴክሽን ፓርት 3 እንመለከታለን ማለት ነው። ቀጥታ ወደ ክላሳችን እንሄዳለን። ስለዚህ እያንዳንዱ ነገር እየሰራን እያሳየን እንሄዳለን። አብራችሁ ከኛ ጋር እንድትሰሩ እንላለን። ቀጥታ ወደ ጥያቄዎች እንሂድ። question number 1 ላይ problem statement a biologically model defines the concentration of a drug in the blood over time ነው። ታይም ደግሞ measured የሚሆነው በhour ነው። measured in hours using the function። ስለዚህ f of t is equals to st over t square plus l ይህንን ፋንክሽን በመጠቀም t የቱ ጋር ማክሲመም እንደሚሆን አሳዩ ነው የሚለው። ስለዚህ ቲያችን የቱ ጋር ማክሲመም እንደሆነ አሳዩ ነው የሚለው። ስለዚህ where s is a scaling constant and l is constant related to the drug clearance rate, s እና l ኮንስታንት ናቸው እና if l ብሎ ኮንስታንት ስለሆነ የኤልን ዋጋ ሰጠን። የኤል ዋጋ ስንት ነው? 16 ሰጠን። what time or t will concentration reach maximum ዋለ። ይሄ ከካልኩሌስ የመጣ ጥያቄ ነው። ስለዚህ ከካልኩሌስ የመጣ ዴሪቫቲቭ ያደረግን እናገኘዋለን። ስለዚህ መልቲፕል ቾይስ ኦፕሽን ላይ a 2 hour b 3 hours c 4 hours d 5 hours ለታስኩ እንስራ። ስለዚህ ታይማችን ስንት ነው የሚለውን ነገር መስራት አለብን። ታይማችን ስንት ነው? እሺ ወደ ታች እንሂድና ካልኩሌሽን እየሰራን እንሄዳለን። እንደምትመለከቱት ማለት ነው እንሰራለን። እዚህ ጋር እንደምንመለከት ሾርት ቴክኒካል ዲስክሪፕሽን ተሰጥቷል። እዚህ ጋር to find the maximum value of f of t we determine where the first derivative of the function with respect to t equals 0. f of derivative t becomes 0. ስለዚህ ፈርስት ዴሪቫቲቭ ስናደርግ እዚህ ኳልሱ ከማጋር እኩል ነው የሚለውን ህግ እናውቃለን ከ0 ጋር። ስለዚህ ይህንን ይዘን ዲፍሬንሺየት እናደርጋለን using the quotient rule የሚባል አለ ዴሪቬሽን ላይ፣ እሱን እንጠቀማለን። ስለዚህ u ማለት act ሰጠን፣ v ደግሞ t ስኩዌር ፕላስ l ሰጠን። ስለዚህ ፈርስት ዴሪቫቲቭ ኦፍ f is equals to s times t square plus l minus st times 2t። ይሄ ቅድም ከላይ የሰየምነው ይጠቀምና በዚህ ፎርም ይሰራል። ስለዚህ ይሄኛው ሲምፕሊፋይ ስናደርገው a first derivative of ft becomes ይሄንን ይመጣልናል ማለት ነው። ስለዚህ s times l minus t square ይልና ከዛም t square plus l in the bracket ስኮር ይሆንልናል ማለት ነው።
እና ይሄ ፈለገን ያለነው ሶልቭ ፎር ቲ ስለሆነ the maximum occur when the numerator is 0 ኑሜሬተሩ ምን እናርግ 0 አድርገን ማክሲመሙ ስንት እንደሆነ እንፈልጋለን። ስለዚህ እቺኛውን እዚህ ጋር ለምሳሌ f of derivative t እንዴ f of derivative of t is equals to እኛ ይሄንን ኑሜሬተሩን 0 ስናረግ ስንት ነው የሚመጣልን? this means s l minus t square over t square plus l square ይሆናል። ኑሜሬተሩን 0 በምናደርግበት ጊዜ ይሄኛው 0 እንደሆነ እናውቃለን። ስለዚህ ከዚህ ጋር ሲባዛ 0 ይሰጣል ማለት ነው። ቢካም 0 ይሰጣል። ስለዚህ ምንድነው የሚቀረው? s l minus t square ቢካም 0 ይመጣል ማለት ነው። ቢካም 0 ይመጣል። ስለዚህ ይሄኛው ምንድነው የሚቀረው? ከላይ ያለችው እቺ ብቻ ነው የሚቀረው። s l minus t square ቢካም 0 የትኛው s ከ0 ጋር እኩል ናት? በሌላ ቋንቋ በኋላ ፈተና ላይ ስመጣ ይሄን መጠቀም አለባችሁ። s is equals to ማን ነው? t ማን ስንት ነው? l minus t square ቢካም 0 ነው። s is equals to 0 ነው or l minus t square is equals to 0። ስለዚህ እየፈለግን ያለነው ማንን ነው? እየፈለግን ያለነው ቲን ስለሆነ l minus t square ቢካም 0 እንላለን። t ስኩዌርን ስለምንፈልግ minus t square is equals to ይሄኛው ወደዛ ያልፋል minus l ይሆናል። ኔጌቲቭ በኔጌቲቭ ይጠፋል። ስለዚህ t square ቢካም l ይሆናል። እየፈለግን ያለነው ታይም ስለሆነ እየፈለግን ያለነው ታይም ስለሆነ t ስኩዌር ቢካም l እቺኛው ስኩዌራ ወደዚህ ትመጣለች። እዚህ t is equals to ስኩዌር እዚህ ስመጣ ራዲካል l ይሆናል ማለት ነው። ስለዚህ ራዲካል l ስመጣለን t is equals to ራዲካል l then ራዲካል l ላይ l ቅድም ስንት ነው የተሰጠን? የl ዋጋ 16 ነው። ከራዲካል ሲወጣ 4 ይሆናል። ስለዚህ t ማክሲመም የሚሆነው 4 ሃወር ላይ ነው። t ማክሲመም የሚሆነው 4 ሃወር ላይ ነው። ስለዚህ the correct answer c is 4 hours። ስለዚህ c 4 hour ይመጣልናል ማለት ነው። question number 2 እዚሁ እንሰራታለን ማለት ነው። area and circumference if the area of circle is equal to the circumference እኩል ናቸው። area እና circumference እኩል ናቸው። what is the radius of the circle? area እና circumference እኩል ከሆኑ ራዲየሱ ስንት ዩኒት ይሆናል የሚል ነው። ይሄ አሁን በቃ ምንም የለም ፎርሙላ ራሳችሁ አይምራችሁ ውስጥ ያለውን አውጣችሁ እንሰራ። ስለዚህ ፓይ ይሄን አውጥፋና እንደገና ፓይ r ስኩዌር is equals to circumference ማለት 2 ፓይ ስንት ነው? r ነው ማለት ነው። ኦቨር ራዲየስን ስለፈለግን ፓይ ኦቨር ፓይ በፓይ r ስኩዌር is equals to ስንት ይሆናል? 2r ይቀራልናል። ስለዚህ ኦቨር r በr ይጠፋል። እዚህ ጋር ስንት አንድ r ይቀራል። r ይቀርና ስንት ይቀራል? 2። ስለዚህ rአችን ስንት ነው? 2። rአችን ስንት መጣ? r is equals to 2 ዩኒት መጣ ማለት ነው። ስለዚህ the correct answer is b 2 ዩኒት ማለት ነው። እንደዚህ አይነት ጥያቄዎችን ቶሎ መሰርታችሁ ለማለፍ ሞክሩ። ምክንያቱም ጊዜ አይኖራችሁ ማለት ነው። ፈተናው ስትኖሩ ጊዜ አይኖራችሁ ማለት ነው። question number 3 expression the evolution given the values of constant a 1 b 2 c 3 ተሰጥቷል። calculate the value of expression ለዚህኛው ኤክስፕሬሽን የሚሆን ከዚህ ምርጫ ውስጥ አለን እየተባለ ነው። ስለዚህ እነዚህን ኮንስታንቶች አስገብተን እዚህ ጋር ምርጫ ውስጥ ካሉት አንዱ ከመጣለን እሱን እንመልሳለን ማለት ነው። እንስራ። መጀመሪያ ኮንስታንቶችን መደመር አለበት። ስለዚህ x ስኩዌር ማለት በውስጡ ማን ይዟል? a plus b plus c ይዟል። x ስኩዌር ማለት ስንት ነው? a ስንት ነው? 1 plus 2 plus 3 ነው። አንድ ላይ ስንት ይመጣሉ?
6 ይመጣል። 6 ከመጡልን ያኛውን ኢኩዌሽን እናመጣለን። 5x² + 4 ይሆናል ማለት ነው። ስለዚህ 5x² + 4 ሲሆን 5x² ስንት ነው? ስንት መጣ? 6 ሲደመር 4 ይሄኛው ስንት ይሆናል? 30 ሲደመር 4 ስንት ይሆናል? 34 ይሆናል ማለት ነው። the correct answer is 34 ይመጣል ማለት ነው። እዚህ ሶስተኛ ጥያቄያችን መልሱም 34 ይሆናል ማለት ነው። question number 4 ላይ ስንመጣ two numbers exist in a specific ratio such that their least common multiple is 64. ሁለት ነምበሮች አሉ። ሁለት ነምበሮች ስፔሲፊክ ሬሾአቸው ሰዛት የነሱ ኤልሲኤም ወይንም ሊስት ኮመን መልቲፕል 84 ነው የሚመጣው። if the numbers are 21 and 28 እነዛ ሊስት ኮመን መልቲፕል 84 የመጣላቸው ቁጥሮች ሁለት ቁጥሮች ናቸው። እነዛ 21 እና 28 ናቸው። 21 እና 28 ናቸው። ስለዚህም ኤልሲኤሙ 84 ከሆነ ሁለቱ ቁጥሮች ኤ እና ቢ የሚባሉት 21 እና 28 ከሆነ ግሬተስት ኮመን ፋክተሩ ወይንም ጂሲኤፍ ስንት ነው የሚሆነው? ይሄ ጥያቄ አይቀርም። ስለዚህ በጣም በጥንቃቄ እዩ። ይሄ ጥያቄ ተመልሶ በየአመቱ ይመጣልና በጣም በተደጋጋሚ የሚመጣ ጥያቄ ስለሆነ በዚህ አመትም ሊደግሙት ስለሚችሉ በጣም አድርጋችሁ ስሩበት ልላችሁ ፈልጌ ነው። ኤ 21 ቢ ቢ 7 ሲ 28 ዲ 84 ነው የመጣው እና መልሱ ማን ነው የሚለውን ነገር አብረን እንስራ። የፎርሙላ ይሄ ነው። ኤ ኮማ ቢ እዚህ ኳልስቱ ኤልሲኤም ኤ ታይምስ ቢ ታይምስ እዚህ ታይምስ አለ ጂሲኤፍ ማለት ነው። ይሄንን ነው የሚመጣው። ስለዚህ የኤ ዋሉ ስንት ነው? 1 ነው። የቢ ዋሉ ስንት ነው? የቢ ዋሉ ቆይቼ ለምጣ ጠፋብኝ። የቢ ዋሉ ስንት ነው? 28። ስለዚህ ዋሉዋችን ተሰጥተናል። ኤያችን ስንት ነው? 21 ቢያችን ደግሞ 28 ነው የተሰጠን። ቢያችን 28 ነው የተሰጠን። ስለዚህ በፎርሙላ መሰረት እያስገባን እንሄዳለን። a ታይምስ b 21 ሲባዛ በ28 እዚህ ኳልስቱ ኤልሲኤሙ ስንት ነው? ቅድም የመጣው 84 ነው የመጣው ታይምስ ጂኤስሲኤፍ ይሆንልናል ማለት ነው። ይሄኛው ስንት ይመጣል? ስናባዛ እናንተ አባዙት እስቲ ስልካችሁ ላይ 588 ይመጣል። እዚህ ኳልስቱ 84 ይሄኛው ሲባዛ ጂሲኤፍ ይሆናል ማለት ነው። ይሄንን ኦቨር 84 ስናደርግ ጂሲኤፋችን ስንት ይመጣል? ይሄን ስናካፍለው ይሄ በዚህ ይጠፋል። 588 ሲካፈል ለ84 7 ይመጣል ማለት ነው። ቼክ አድርጉት እናንተ ቼክ አድርጉ። ስለዚህ the correct answer ጂሲኤፋችን ስንት ነው? 7 ነው ማለት ነው። 7 ስንተኛ ምርጫ ላይ ነው ያለው? 7 the correct answer is B ይመጣል። ስለዚህ የትክክለኛ መልስ የዚህኛው ምርጫችን የዚህኛው ጥያቄ B ይሆናል ማለት ነው። እሺ እንቀጥል። question number 5 ላይ ስንመጣ algebraic expression of x plus 1 over x is equals to 3 ነው የተሰጠን ዋሉ ይሄ ነው። ከዚህ ውስጥ x ስንት ነው የሚለውን ማግኘት አለብን። ከዚህ ውስጥ ማለት ነው ኤክሳችንን መገኘት አለበት። እና what is the value of x² plus 1 is equals to x²? ከዚህ ውስጥ መጀመሪያ ኤክስን ማግኘት አለብን ከመጀመሪያ ኢኩዌሽን ማለት ነው። ከዚህ ውስጥ ኤክስ ካገኘን በኋላ ቀጣይ ደግሞ x² plus
1 ኦቨር ኤክስ ስኩዌር ስንት ነው የሚሆነው የሚለውን ነው እዚህ ምን መልሰው። ዶንት ፎርጌት መጀመሪያ ከዚህ ውስጥ ኤክሳችን እናገኛለን። ኤክሳችን ካገኘን በኋላ ከዚህ ውስጥ መተን እዚህ መተን ኤክስ ስኩዌር ፕላስ 1 ኦቨር ኤክስ ስኩዌር ስንት ነው የሚለውን መልሰን ዲስ ወደ ስራ እንስራው። እሺ እዚች ጋር ኦሬዲ ጊዜ ስለሚወስድ አውጥቼዋለሁ እንዴት አድርገን እንደምንሰራ። to solve this we use the square of binomial identity። ይሄንን ጥያቄ ለመመለስ የምንጠቀመው square of binomial identity እንጠቀማለን። binomial identity እንጠቀማለን። ይሄኛው a plus b square is equals to a square ይሄኛው a times a square a times b plus ab b times a plus ab plus b times b square ማለት ነው። ይሄንን ስናቃልለው a square ባይኖማል ተርሞችን ነው የምንጠቀመው 2ab plus b square በዚህ ፎርም ተጠቅመን እንሰራለን ማለት ነው። ከዛ እሱን ከሰራን በኋላ እቺኛ ከመጣችልን በኋላ ስኩዌር ቦት ሳይድ ኦፍ ዘ ጊቨን ኢኩዌሽን ቀደም የተሰጠን ኢኩዌሽን አለ x plus 1 over x 1 over x 1 over x ቆይ እንዴ ይሄኛው x plus 1 over x is equals to 3 ነው ስቴፕ 2 ነው ይሄኛው። ከዛ በኋላ ይሄንን ቦት ሳይድ ስኩዌር እናደርጋለን። ይሄንን x plus 1 over x ስኩዌር እናደርጋለን። ይሄንን ስኩዌር ስናደርግ ስንት መጣ? 9 ይመጣልናል። ይሄንን ደግሞ x times x ይሄንን ሰፋ አድርገን እንስራ ስለማይታይ x plus 1 over x ስኩዌር እዚህ ኮንስ 9 ነው የሚመጣው። ይሄኛው x times x x ስኩዌር ይመጣል። ከዛ x times x times 1 over x ይመጣል። ሲደመር አሁንም 1 over of x times x ይመጣል። ሲደመር 1 over of x times 1 over of x ይመጣል ማለት ነው። ይሄኛው x ስኩዌር ፕላስ ይሆናል። ይሄኛው ደግሞ ስንት ይሆናል? 1 ፕላስ ይሆናል። x times 1 ከዛ በኋላ x over x ነው። x over x ደግሞ 1 ነው። ይሄም 1 ነው። ሲደመር ይሄኛው ደግሞ 1 times 1 over ደግሞ x ስኩዌር ይመጣል ማለት ነው። ስለዚህ መጨረሻ ላይ የሚመጣልን x ስኩዌር ፕላስ 2 ፕላስ 1 over x ስኩዌር is equals to 9 ይመጣል። ከዛ ይሄኛውን x ስኩዌር ፕላስ 2 ፕላስ 1 over x ስኩዌር is equals to 2 ይመጣል። ይሄኛው ማለት ነው። በዚህ ፎርም ይሄኛው እንደዚህ ይመጣልን ማለት ነው። እንደዚህ ከመጣልን እቺኛውን ማለት ነው ሲምፕሊፋይ ሶስተኛ ላይ ሚድል ተርም ወይንም እቺኛው ሲምፕሊፋይ እናደርጋታለን። ሴክሽን ቢካምስ እንደዚህ መጣልን። ይሄው መጥቶልናል ከላይ። ከዛ በኋላ isolate the largest expression ወይም subtract both sides። ስለዚህ ቅድም ይመጣልን ምን እናደርጋለን? ይሄኛውን x ስኩዌር ፕላስ 2 ፕላስ 1 over x ስኩዌር is equals to 9 become both side subtract 2 እናደርጋለን ማለት ነው። both side ይሄኛውን ብራኬት ማለት ሁለቱም ቦታ የሚገባ ነው። ስለዚህ እዚህ መተን x ስኩዌር ፕላስ 2 minus 2 ሲደመር 1 over x ስኩዌር is equals to 9 ሲቀነስ 2 ይሄኛው 7 ይመጣል። ይሄኛው ይጣፋል። x ስኩዌር ፕላስ 1 over x ስኩዌር ስንት ይሆንልናል? ስንት ይመጣል? 7 ይመጣል ማለት ነው። ይሄንን ይዘን ወደ ጥያቄው እንመለስ። ወደ ጥያቄው ስንመለስ ይሄኛው ከማን ጋር እኩል ይሆናል? ያንን ነው what is the value of ይሄኛው። ስለዚህ x ስኩዌር ፕላስ 1 over x ስኩዌር become ስንት ሆነ? 7። ስለዚህ ከ7 ጋር እኩል ይሆንልናል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ቢ 7 ይሆናል። ስለዚህ እንደዚህ አድርጋችሁ ፈትፍታችሁ መስራት አለባችሁ ማለት ነው። በጣም ፈተና ላይ ስትሆኑ እኔ ላሳያችሁ ብዬ ነው በጣም ቀስ ያልኩት እንጂ ፈተና ላይ ስትሆኑ በጣም አድርጋችሁ አስባችሁበት እንድትሰሩ እንላለን። መሀል ላይ አንዴ ቪዲዮ አቁሙና
ሰብስክራይብ ሳታደርጉ እያያችሁ ያላችሁ ብዙዎች አላችሁ። ስለዚህ አሁን ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ቪዲዮን ቀጥሉ። ሰብስክራይብ በተኗን ተጫኑ፣ ላይክ አድርጉ። ዶንት ፎርጌት። እንቀጥል። question number 6 question number 6 ይችኛውና ትንሽ ያዝ የምታረገው problem statement given the logarithm value of log 2 ይሄ ተሰጥቶናል። log 2 log 10 raised to 2 is equals to ስንት ነው? ይሄን የተሰጠን log 10 raised to 3 ስንት ነው? b ነው የተሰጠን ከዛን logarithm 10 3 radical 2 ተሰጥቶናል። ይሄንን እንጠቀማለን። ይሄንን አሁን ፈታ ማድረግ አለብን። እቺኛው መፍታት አለብን ማለት ነው። ይሄና ማለት ይሄኛው እንዴት አድርገው የምንፈታው? ቀስ አድርገን እንፈታዋለን። እንዴት አድርጌ እንደማሳያችሁ ታያላችሁ። ሄደን እንመልከት። እያንዳንዱን ስቴፓችን የተመለከትን ብንሄድ ይሻላል። ሪራይት ራዲካል ኤክስፕሬስ ኩብሮት አስ ኤ ፍራክሽናል ኤክስፖነንት ይሄኛውን በዚህ ፎርም እናስቀምጣለን መጀመሪያ ማለት ነውና ሎግ ቅድም 10 ሬዝ ቱ 3 ራዲካል 2 ነበር፣ ራዲካል 72 ነበር። እቺን ሲሪን ፈተናት ሎግ 10 72 1/3 ማድረግ አንችልም? ከተስማማን ምንም ችግር የለም እንችላለን። እንደዚህ አድርገን እንፈተዋለን። እንደዚህ አድርገን ከፈታነው በኋላ ምን እናደርጋለን መሰላችሁ? ከዛም ይሄው በዚህ ፎርም ተቀመጠልን አይደል? ይሄንን ደግሞ አሁንም እንፈተዋለን። this means 1/3 የምትባለው ከላይ ያለችው ኤክስፖነንት ከፊት ለፊት መምጣት ትችላለች። ከፊት ለፊት መታ እንደዚህ ሆና መታ እዚህ ማባዛት ትችላለች ማለት ነው። ስለዚህ 1/3 ሎግ እዛው ያለ ቤዝ 10 ግን 72 ከላይ ያለችው ወደ ፊት ለፊት መጣች ማለት ነው። ከላይ ያለችው ወደ ፊት ለፊት መጣችና ምን እናደርጋለን መሰላችሁ? አሁን ይሄው 1/3 መጣልን። ከዛ 72ን ፕራይም ኤክስፕሬሽን ስናወጣ ማን ነው ፕራይም ኤክስፕሬሽን ብሬክ ዳውን 72ን ፋክተራይዝድ ስናደርግ 2 ሬዝ ቱ 3 ታይምስ 3 ሬዝ ቱ 2 ይመጣልናል። ቅድም 1/3 ሎግ ቤዝ 10 72 ነበር። 72ን እንከታለን። ይሄንን በሎጋሪዝም ህግ የሚባዛውን እንደዚህ የሚባዛውን ሎግ a ታይምስ ሎግ b የሚለውን ምን ማድረግ እንችላለን? ሎግ a ፕላስ ሎግ b ይሄ ህግ ነው። ዶንት ፎርጌት እንዳትረሱ። እና በዛ ህግ መሰረት እነዚህን ማባዛት እንችላለን ማለት ነው። የሚባዙትን መደመር እንችላለን። ስለዚህ ሎግ 10 2 ሬዝ ቱ 3 ፕላስ ሎግ 10 3 ሬዝ ቱ 2 መጣ። በቀደሙ ህግ እዚህ ከላይ ያሉት 2 እና 3 ከፊት ለፊት ያሉትን እናባዛለን። ከፊት ለፊት ያሉትን ማባዛት ይችላሉ። this means ይሄ ማለት 1/3 ሎግ 10 ሬዝ ቱ 2 ሬዝ ቱ 3 ፕላስ ሎግ ቤዝ 10 3 ሬዝ ቱ 2 የተባሉትን ከፊት ለፊት ማምጣት ይችላል። ስለዚህ 3 ሎግ 10 ሬዝ ቱ 2 ፕላስ 2 ሎግ ይሄኛው ከላይ ያሉት ከፊት ለፊት መጡ ማለት ነው። ቅድም ስንገባ የተሰጠው አለ ሎጋሪዝም 10 ሬዝ ቱ 2 ምንድነው አልኳችሁ? a ብለን ወስደን ነበር። a ነው። ሎጋሪዝም 10 ሬዝ ቱ 3 ምን ብለን ወስደን ነበር? b። ስለዚህ በእነዚህ ቦታ እዚህ ጋር መተን ይሄው እዚህ ጋር መተን ሎጋሪዝም 2 ቦታ ማንን ይሄን እንከታለን። ሎጋሪዝም 3 ቦታ ሎግ 10 ሬዝ ቱ 3 ቦታ ላይ bን እንከታለን ማለት ነው። bን ከከተትን ይሄው 1/3 ማን ነው 1/3 ሎጋሪዝም 10 ሬዝ ቱ ማን ነው 1/3 ሎግ 2
2 + እሺ 1/3 ታይምስ a ከዛ 3 ታይምስ a + 1/3 ከዛ 3 ታይምስ ከፊት ለፊት ያለችው እቺኛው ላይ a ሲደመር 2 ታይምስ ቅድም ብያችኋለሁ ይሄኛው b ነው ስለዚህ 2 ታይምስ b ይሆናል ማለት ነው። 1 ታይምስ 3 3a/3 ሲደመር 2b/3 3 በ3 ይጠፋል a + 2b/3 ይመጣል ማለት ነው። ስለዚህ ኮሬክት አንሰራችን ምንድን ነው የሚሆነው? ኮሬክት አንሰራችን የሚሆነው ቢ ላይ ያለችው ማን ነው? ኤ ላይ ያለችው ነው የምትሆነው ማለት ነው። ስለዚህ ኮሬክት አንሰራችን የምትሆነው እሷ ናት። እቺ a + 2/3b ይሄኛው የትኛው ምርጫ ላይ ነው ያለን? የትኛው ምርጫችን ላይ ነው ያለው? a + 2/3 ስለዚህ the correct answerችን ማን ነው? a 2/3b ይመጣል። ስለዚህ a is the correct answer። በጣም ደጋግማችሁ ስሩ። እቺ ትንሽ ታወዛግባለች፣ ነገር ግን በጣም ደጋግማችሁ ከሰራችሁ በጣም ቀላል ነው። እንዲታያችሁ ከፈለጋችሁ ይሄው ዲስክሪፕሽኑን ቪዲዮ እያቆማችሁ ፎቶ ማንሳት ትችላላችሁ። ቪዲዮ እያቆማችሁ ማየት ትችላላችሁ። ይሄው በዚህ ሁኔታ ትሰራላችሁ ማለት ነው። የመጨረሻ ጥያቄ question number 7 question number 7 ፕሮባቢሊቲ ነው። ቱ ፌር ይሄ አምናም ካቻምናም መጥቷል። ይሄ ጥያቄ በጣም በተደጋጋሚ ነው የመጣው። ዘንድሮም ይደገማል ብዬ ባለሙሉ ተስፋ ነኝ። ቱ ፌር 6 sided dice are rolled እና ተወረወረ ወደ ላይ። ከዛ በኋላ ሳይመልቴኒየስሊ ባንድ ላይ ነው ቱ ፌር 6 sided dice are rolled የተደረገው እና what is the probability that the sum of the numbers shown on the both these side equal። ስለዚህ ከዛ ውስጥ ከተወረወረው ቱ ፌር 6 sided dice ውስጥ ተደምረው 7 የሚሰጡት ስንት ናቸው? በውስጥ ላይ ያሉት ስንት ናቸው? ተደምረው 7 የሚሰጡት ተደምረው ሁለት ቁጥሮች ለምሳሌ 1 እና 6 2 እና 5 እንደዛ ያለ 7 6 እና 1 ምናምን ስንት ናቸው ተደምረው የሚሰጡት የሚለውን እንሰራለን። ተደምረው ማለት ነው። እሱን ለመስራት እዚሁ እንሰራለን። እሺ የመጀመሪያ ስቴፓችን ምንድነው የሚሆነው? ካልኩሌት ቶታል አውትከም the total number of possible combination is 6 times 6 ነው። ስለዚህ የመጀመሪያ ቶታል possible ኮምቢኔሽናችን የመጀመሪያ ስቴፕ 1 ላይ ቶታል ኮምቢኔሽን ማለት 6 ሳይድድ ነው ሲባዛ በ6 ነው። ቶታል ሁለት ስለሆኑ ማለት ነው። ስለዚህ 6 ሳይድድ ስለሆነ ስንት ነው የሚሆነው? ቶታል ነምበር ኦፍ ፖሲብል ኮምቢኔሽን 36 ነው የሚሆነው። ሁለተኛ ደግሞ 7 ተደምሮ 7 የሚሰጡት D1 እና D2 ዳይስ 1 እና ዳይስ 2 ደምረን ማውጣት አለብን። ስለዚህ ደምረን ማውጣት ስላለብን D1 እና D2 7ን የሚሰጡት እስከ 1 እስከ 6 ያሉትን እንደምር። የመጀመሪያ ስንት ነው? 1 እና 6 ሲደመሩ 7 ይሰጣሉ። ሁለተኛ 2 እና 5 ሲደመሩ 7 ይሰጣሉ። ሶስተኛ ደግሞ 3 እና 4 ሲደመሩ 7 ይሰጣሉ። አራተኛ ደግሞ 4 እና 3 7 ይሰጣሉ። 5 እና 2 7 ይሰጣሉ። ሌላ ደግሞ ራሱ 6 እና 1 ሲደመሩ ስንት ይሰጣሉ? 7። ስለዚህ ስንት ናቸው? there are 6 successful outcome። ስለዚህ 6 successful outcome አለ። አውትከሙ 7 የሚሰጡን ስንት ናቸው? አውትከም ይሄኛው successful outcome ይባላል። ስንት ናቸው? 6 ናቸው። የቀደሙ possible outcome ደግሞ 36 ነው።
ፖሲብል አውትከሙ 36 ነው። ዶንት ፎርጌት አንደኛ ልድገምላችሁ። ይሄኛው አውትከማችን ስንት ነው? አውትከማችን 6 ፖሲብል አውትከም ደግሞ ስንት ነው? 36 ነው። ወደ ጥያቄሽን እንምጣ። ስንት ስለዚህ ምንድነው የተጠየቅነው? what is probability that sum of numbers shown on the both side of equal 7 ስለዚህ probability ማለት successful ወይንም outcome ሲካፈል ለቶታል አውትከም ነው። ቶታል አውትከም ወይንም ቶታል ፖሲብል አውትከም ይባላል። ስለዚህ ቶታል ፖሲብል አውትከማችን ፕሮባቢሊቲ ኤን እዚህ ኢኳልስ ቱ አውትከሙ ቅድም የመጣው ስንት ነው? ሰክሰስፉል አውትከም ስንት አልኳችሁ? 6 ነበሩ ተደምሮ 7 የሚሰጡ ፖሲብል አውትከሙ ስንት ነው ታዲያ? 36 ወይንም ቶታል አውትከሙ ማለት ነው። ስለዚህ በ6 ይመጣል። ስለዚህ የመጨረሻው ኮሬክት አንሰራችን ኤ ይሆናል። ስለዚህ 2 fair 6 sided dice are rolled simultaneously ፕሮባቢሊቲው ስንት ነው? 1/6 ይመጣል መጨረሻ ላይ ማለት ነው። ይህንን ይመስላል ማለት ነው ሲኦሲ ኤግዛም 2017። ስለዚህ በደንብ አድርጋችሁ አጥኑ። ምንም ነገር መፍራት አያስፈልግም። ፈጣሪ ያለው በህይወታችሁ ላይ ይሆናል። ስለዚህ ይሄ የሰጠነውን ጥያቄ በጣም ደጋግማችሁ እዩ፣ ስሩበት፣ ቪዲዮ እዩ፣ ለሌሎችም ላኩ። ከዛም በጣም እዛ አካባቢ ፕሮባቢሊቲ በጣም አጥኑ። አሁን ከሰራ ነው ካልኩለስ ላይ ደሪቫቲቭ አጥኑ፣ ኮሸንት ደሪቬቲቭ፣ ሳም ደሪቬቲቭ ይመጣል። አንዴ ሲምፕሊፋይ የሚደረጉ ጥያቄዎችን በጣም ራሳችሁን አሳድጉ። በየአመቱ የማይቀሩ ማስ ላይ ጥያቄ ናቸው። ኤክስፕሬሽን ቅድም ይሰነነው አልጀብሪክ ኤክስፕሬሽን ሲኮንሶች የማይቀሩ ናቸው። ይህንን ልንን እንወዳለን እና በተረፈው መልካም እድል። የሚያስፈልገው ነገር ሁሉ እስከ ፈተናው ቀን አብረናችሁ ነን፣ እንረዳችኋለን። ቴሌግራም ላይ ፖስት እናደርጋለን። ፈጣሪ ይርዳችሁ። መልካም ጥናት፣ መልካም ጊዜ ይሁንላችሁ። ፍሬሽማን ኤግዛምቲቮች ነን። ሰብስክራይብ ካላደረጋችሁ ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ እንላችኋለን። እንወዳችኋለን። ቸር ሰንብቱ። መልካም ጊዜ ይሁንላችሁ። ባይ